የሰው ትዳር በር ላይ መታንዣበቡ ሰዎች ረፉ። የሰማችሁ ነው አይደል? የባልን ስራ መውጫ ሳትጠብቃችሁ መታንዣበቡ ሰዎች ስርዓት ያዙ። የሰው ቤት ገብታችሁ ለማከፋፈል እንዲህ ብለን ካልነገርናችሁ እኛም አንስተካከል እናንተም አትስተካከሉ። የሚሸመግል የለም ዛሬ በእውነት አታገኙ። ካገኘንም በመከራ ነው። ዋሽቶ የሚያስታርቅ አታገኝም። ዛሬ በጀርባ የሚሰራው ብዙ ስለሆነ መቼም ጆሮአችን የማይሰማው ብዙ ነገር ስለሌለ፣ ስለዚህ ያዛት። በመንገድ ላይ ታገለችው፣ አልቻለችም፣ አቅሟ ደከመ፣ አለቀሰች፣ ጮኸች። ማን ይድረስላት? ማን ደርሶልህ ነው በመከራ ጊዜ? ንገሩኛ። እግዚአብሔርማ ነው። እንኳን ከምናውቀው ከማናውቀውም እየጠበቀን ነው እግዚአብሔር። እንኳን ከተዛተ ከተወረወረም እያዳነ ነው እግዚአብሔር። እና ታገለችው፣ ጮኸች፣ የሚሰማት አልነበረም። ሰውየው የሚፈልገውን ኃጢአት ካደረገና ካስነወራት በኋላ ትቷት ሄደ። ዓለም ይህች ናት። በእጅ በእግር ብሎ ያስገባህና እንደ ሸንኮራ አገዳ መጥቶ ይተፋሽ። ሴትነትሽን ፈልጎ ይመጣል። ካገኘሽ በኋላ ላይፍ ስቴስት ያው ቻው ነው አይደለም? እግዚአብሔር ይጠብቀን በእውነት። ቅዱስ ጳውሎስ እኮ ሽሹ አምልጡ የተባለው ኃጢአት አንደኛው ከምንድን ነው? ከዝሙት። ከምን? ከዝሙት። እና በቃ እንዲህ አለች፣ አለቀሰች። ይህን መቻል አንዲት ንጽሕት ወጣት ከባድ እንደሆነ መረዳት አይከብድም። እጅግ መጥፎ ሰው በቀለኛ ለመሆን ከዚህ በላይ ምክንያት አይኖርም። አሁን እቺ ሴት በቀለኛ ብትሆን ማን ይፈርድባታል? የሰማችሁ ነው አይደል? በዘመዶቻቸው እየተደፈሩ በየቤት በቀለኛ የሆኑ ሴቶች አሉ። ቤት ውስጥ በደል ደርሶባቸው ቤት ውስጥ ተደፍረው ለሰው እንዳይናገሩ ፈርተው ከዛ በኋላ ከሆነ ዓመት በኋላ በቀለኛ የሆኑ ሴቶች ወደማይሆን የሥጋ ፍላጎት ወደማይሆን የዝሙት መንደር የገቡ ሴቶች አሉ። ማን? እኛ ባደረግናቸው ድርጊት፣ እኛ በፈጸምንባቸው ግፍ። እቺ ሴት ግን በቀለኛ አይደለችም። እጅግ መጥፎ ሰው በቀለኛ መሆን ትችል ነበር። ቅድስቷ ግን ከወደቀችበት ተነስታ መመሪርን ባለቀሰችና ሕመሟን ችላ እንደዚህ አለች፣ እኔ ከክብር ያነስኩ ነኝ አለች። ከምን ያነስኩ? ከምን ያነስኩ? ከክብር ያነስኩ ነኝ አለች። ለባሌም አልገባውም። ለማን አልገባው? ንገሩኛ። እሱ ጻድቅ ነው፣ ንጹህ ነው። እኔ ደግሞ ሥጋ ያድፏልና ወደ ቤት መሄድ አይገባኝም። ያ ጻድቅ ለብቻው ይኖር፣ እኔ አልገባውም ከዚህ በኋላ